ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እየተከታተላችሁ የምትገኙት አንደበት መረጃ ነው። የሰዓቱን አባይት መረጃዎች ወደ እናንተ ይዤ ቀርብ ያለው አብራችሁን ቆዩ። የኢትዮጵያ የውጭ ጉዳይ ሚኒስትር በኢሳያስ አፈወርቂ ወቀሳ ላይ ምላሽ ሰጠ። የግብፁ ፕሬዝዳንት አልሲሲ ብርቱ ተፎካካሪ ከእስር ፈቱ። የዩናይትድ ስቴትስ ለዓለም አቀፍ ተማሪዎች ቪዛ ላለመስጠት መወሰኗ ቁጣን ቀሰቀሰ። ናይጄሪያ ውስጥ በሁለት ዓመታት ውስጥ ከ10,000 በላይ ሰዎች ተገደሉ። እስራኤል በጋዛ የጦር ወንጀል እየፈጸመች ነው። ኤሎን መስክ ለትራምፕ መስራታቸውን ሊያቆሙ ነው። በመቀጠልም ወደ ዝርዝሩ እናልፋለን። የኢትዮጵያ የውጭ ጉዳይ ሚኒስትር በኢሳያስ አፈወርቂ ወቀሳ ላይ ምላሽ ሰጠ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን በኢትዮጵያ ላይ ያቀረቡትን ብርቱ ወቀሳና ትችት በተመለከተ የኢትዮጵያ መንግስት ምላሽ ሰጠ። በተለያዩ ርዕሰ ጉዳዮች ላይ ለጋዜጠኞች መግለጫ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው ኢትዮጵያ ነገሩን እንደማታባብስና ከጎረቤቶቿ ጋር አሁንም ቢሆን በጋራ ተባብሮ መስራት ላይ ያተኮረ የውጭ ግንኙነት መርህ እንደምትከተል ተናግረዋል። ኢትዮጵያ ላይ ውንጀላዎችና ክሶች ቢቀርቡም የኢሳያስ አፈወርቂ የመጀመሪያው እንዳልሆነ ገልጸዋል። ለኢትዮጵያ የባህር በር ማግኘት ጉዳይን በተመለከተ ኢትዮጵያ ጥያቄዋን ህጋዊና ፍትሃዊ በሆነ መንገድ ብቻ እንደምታስፈጽምም አምባሳደር ነቢያት ጌታቸው ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ የኤርትራን 34ኛ የነጻነት ቀንን በዓል አስመልክቶ ግንቦት 16 ቀን አስመራ ላይ ባደረጉት ንግግር የውሃ፣ የቀይ ባህር፣ የባህር በር ማግኘትና መሰል ጉዳዮች ጦርነት ለመቀስቀስ የሚነሱ ጉዳዮች መሆናቸውን ገልጸው ነበር። የግብፁ ፕሬዝዳንት አልሲሲ ብርቱ ተፎካካሪ ከእስር ፈቱ። የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ብርቱ ተፎካካሪና የተቃዋሚ መሪ አህመድ ታንታዊ ከእስር ተፈቱ። የምርጫ ደንቦችን በመጣስ ክስ ተመስርቶባቸው ለአንድ ዓመት ያህል ከእስር ቤት ካሳለፉ በኋላ ታንታዊ መለቀቃቸውን ጠበቃቸው ካሊድ አሊ ትናንት ማምሻውን በትዊተር ማህበራዊ ትስስር ገጽ አስታውቀዋል። አህመድ ታንታዊ በጎርጎረሳዊ ታህሳስ ወር 2023 በተካሄደው የግብጽ ፕሬዝዳንታዊ ምርጫ ፕሬዝዳንት አልሲሲን በመፎካከር ተስፋ የተጣለባቸው እጩ ነበሩ። አልካራማ የተባለው የግራው ፓርቲ የቀድሞ መሪ አህመድ ታንታዊ ለእጩነት የሚያስፈልጓቸውን ነገሮች አላሟሉም በሚል ከውድድር ውጭ ሆነዋል። በወቅቱ ታንታዊ ደጋፊዎቻቸው በባለስልጣናትና የአልሲሲ ደጋፊዎች ወከባን በሚደርስባቸው በተደጋጋሚ ክስ ይሰነዝሩ ነበር። ብዙም ሳይቆይ ክስ ተመስርቶባቸው ከሌሎች የምርጫ ዘመቻ አባላት ጋር ወህኒ ቤት ወርደዋል። ናይጄሪያ ውስጥ በሁለት ዓመታት ውስጥ ከ10,000 በላይ ሰዎች ተገደሉ። ባለፉት 2 ዓመታት ውስጥ በማዕከላዊና ሰሜን ናይጄሪያ ከ10,000 በላይ ሰዎች ጂሃድ በሚያቀነቅኑ ጽንፈኛ ቡድኖችና በታጠቁ ወንበዴዎች መገደላቸውን አምነስቲ ኢንተርናሽናል አስታወቀ። ለዚህም ሰብአዊ መብት ተቆርቋሪ ድርጅት የፕሬዝዳንት ቦላ ቲኑቡን መንግስት ተጠያቂ አድርጓል። ድርጅቱ ባወጣው መግለጫ በየመንደሩ ነዋሪዎችን የሚገድሉና የሚያፍኑ ሽፍታዎችና ጂሃዲስቶች በተስፋፉባቸው አካባቢዎች የሀገሪቱ መንግስት ለህዝቡ አስፈላጊውን ከለላ ሳያደርግ ቀርቷል በማለት ተችተዋል። አምነስቲ እንዳለው ባደረገው ጥናት መሰረት የአሁኑ መንግስት በስልጣን ላይ ባለበት ድፍን 2 ዓመታት ውስጥ በታጠቁ ሰዎች ቢያንስ 10,217 ሰዎች ተገድለዋል። አብዛኛው ህዝብ የተገደለው በማዕከላዊ ናይጄሪያ በምትገኘው ቤኖ ግዛት መሆኑን ድርጅቱ ይፋ አድርጓል። በዚህም መሰረት 6,900 ሰዎች ተገድለዋል። ሲቀጥል ከፍተኛ ቁጥር የተመዘገበው ፕላቴኡ ግዛት ሲሆን ከ2,600 በላይ ሰዎች ከዚሁ አካባቢ ተገድለዋል። እስራኤል በጋዛ የጦር ወንጀል እየፈጸመች ነው። የቀድሞ እስራኤል ጠቅላይ ሚኒስትር እስራኤል በጋዛ እየፈጸመች ስላለው ወታደራዊ ዘመቻ ከዓለም አቀፉ ማህበረሰብ ብቻ ሳይሆን ከራሱ ሀገር ሰዎችም የሚገጥማት ወቀሳ ተጠናክሯል። የሀገራቸው መንግስት በጋዛ ሰርጥ የጦር ወንጀል እንጂ ታዲያ ምን ፈጸመ ሊባል ነው ሲሉ ጠንከር ያለ ወቀሳ የሰነዘሩት የቀድሞ እስራኤል ጠቅላይ ሚኒስትር ኤሁድ ኦልሜርት የእስራኤል መንግስት ጦርነቱን ማቆም በሚችልበት ምንም አይነት ስልት የለውም ብለዋል። የቀድሞ እስራኤል ጠቅላይ ሚኒስትር ይህንን ያሉት የዩናይትድ ስቴትሱ የቴሌቪዥን ጣቢያ CNN ጋር ባደረጉት ቃለ መጠይቅ ነው።
ቀደም ሲልም የሀገራቸውን መንግስት በመውቀስ ድምጻቸውን ያሰሙት ኦልሜርት ትራምፕ በቃ ሊሉ ይገባል ብለዋል። እንደ ጀርመን ያሉ እስራኤል የቅርብ አጋሮችም ሳይቀሩ እስራኤል በጋዛ ስለምትወስደው ወታደራዊ ዘመቻና እስራኤል በጋዛ ሰርጥ ለወራት ሰብአዊ እርዳታ እንዳይገባ ማደናቀፏን ሰሞኑን በብርቱ ሁኔታ ተችተዋል። ይሁንና እንደ ቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ኦልሜርት ከሆነ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ተጽዕኖ መፍጠር የሚችሉት ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ዛሬ ለእስራኤልና ለሐማስ የ60 ቀናት የተኩስ አቁም ስምምነት እንዲያደርጉ የመፍትሄ ሐሳብ አቅርባለች። በዚህም መሰረት በጋዛ ሰርጥ በሐማስ ቁጥጥር ስር የሚገኙ 10 ታጋቾች በአንድ ሳምንት ዕድሜ ውስጥ በሁለት ዙር መለቀቅ ይኖርባቸዋል። ኤሎን ማስክ ለትራምፕ መስራታቸውን ሊያቆም ነው። ከዓለም ሀብታሙ ቢሊዮነር ኤሎን መስክ ለትራምፕ አስተዳደር የሚያገለግሉበት ጊዜ እየተጠናቀቀ መሆኑን አስታወቁ። ማስክ በትዊተር ማህበራዊ ገጻቸው ባስተላለፉት መልእክት ለዩናይትድ ስቴትስ እንደ ልዩ መንግስት ሰራተኛ የሚያገለግሉበት ጊዜ እያበቃ መሆኑን ተከትሎ አስፈላጊ ወጪውን ለመቀነስ ፕሬዝዳንት ትራምፕ እድሉን ስለሰጧቸው አመስግነዋል። ማስክ ለትራምፕ አስተዳደር የሚያገለግሉበት የጊዜ ገደብ ለ130 ቀናት የተገደበ ሲሆን በዚህም መሰረት ውላቸው በሚቀጥልበት 2 ቀናት ይጠናቀቃል። ይሁንና ማስክ ገና ከ1 ወር በፊት የራሳቸው ስራ ላይ ማተኮር እንደሚፈልጉ አስታውቀው የትራምፕ አማካሪነታቸውን ቀንሰው ነበር። የቴስላ መኪናና የጠፈር ኩባንያ ስፔስ ኤክስ ባለቤት ማስክ የሀገሪቱን ወጪ ለመቀነስ በተለያዩ ተቋማት ላይ በወሰዱት ጠንካራ እርምጃ ከፍተኛ ትችት አስነስቶባቸዋል። በመኪና አምራች ድርጅታቸው ላይም ከፍተኛ ኪሳራ ደርሶባቸዋል። እንደ መገናኛ ብዙሃን ዘገባ ማስክ በተደጋጋሚ ከትራምፕ አስተዳደር ሰራተኞች ጋር በተለይም ከፋይናንስ ሚኒስትሩ ጋር ግጭት ደረጃ የደረሰ ከፍተኛ አለመግባባት ነበራቸው። ለትራምፕ የምርጫ ዘመቻ ከ250 ሚሊዮን ዶላር በላይ የለገሱት ኤሎን ማስክ ከፕሬዝዳንት ትራምፕ ጎን እንደ በፊቱ መታየትንም ቀንሰዋል። ለትራምፕ የምርጫ ዘመቻ ከ250 ሚሊዮን ዶላር በላይ የለገሱት ኤሎን ማስክ ከፕሬዝዳንት ትራምፕ ጎን እንደ በፊቱ መታየታቸውንም ቀንሰዋል። የዩናይትድ ስቴትስ ለዓለም አቀፍ ተማሪዎች ቪዛ ላለመስጠት መወሰኗ ቁጣ ቀሰቀሰ። የዩናይትድ ስቴትስ መንግስት ላልተወሰነ ጊዜ ለዓለም አቀፍ ተማሪዎች ቪዛ ላለመስጠት መወሰኑ ከፍተኛ ቁጣ ቀስቅሷል። ቻይና የዩናይትድ ስቴትስን እርምጃ ፖለቲካዊና አድሏዊ በማለት ዛሬ አውግዘዋለች። በታወጀው የቪዛ እገዳ ላይ ጀርመንም ትችትን ሰንዝራለች። ጀርመን የዩኒቨርሲቲ ማህበር ፕሬዝዳንት ላምበርት ኮህ ለጀርመን መገናኛ ብዙሃን እንደተናገሩት እንደዚህ አይነት የቪዛ እገዳ ወይንም እንደ ሃርቫርድ ባሉ ዩኒቨርሲቲዎች የውጭ ዜጎች እንዳይማሩ ገደቦችን መጣል ራስን የሳይንስ ጠላት ብቻ ሳይሆን የሚያደርገው ሀገርን ከፍተኛ ሁኔታ ይጎዳል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ባለፈው ማክሰኞ ተጨማሪ መመሪያ እስኪወጣ ድረስ ማንኛውም የአሜሪካ ኤምባሲና ቆንስላ ለዓለም አቀፍ ተማሪዎችና አንዳንድ ስራ አመልካቾች የቪዛ ቀጠሮ እንዳይሰጡ አሳስበዋል። በተለይ ለቻይና ተማሪዎች የተሰጡ ቪዛዎች ጭምር ውድቅ ሊደረጉ እንደሚችሉ ትናንት ረቡዕ የተናገሩት ሩቢዮ የፕሬዝዳንት ዶናልድ ትራምፕ አስተዳደር ከቻይና ኮሚኒስት ፓርቲ ጋር ግንኙነት ያላቸውንም ወይንም በወሳኝ ዘርፎች የሚማሩትን ጨምሮ በከፍተኛ ሁኔታ ለቻይና ተማሪዎች ቪዛ እንደማይሰጥ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ የዩናይትድ ስቴትስን ውሳኔ መሰረተ ቢስ በማለት ክፉኛ ተችተው ቤጂንግ ለዋሽንግተን ተቃውሞውን ገልጸዋል ብለዋል። በ2023-24 የትምህርት ዘመን 273398 ቻይናውያን በአሜሪካ ዩኒቨርሲቲዎች ተመዝግበው ነበር። ክቡራትና ክቡራን አድማጭ ተመልካቾች ስትከታተሉት የቆያችሁትን አንደበት መረጃን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ጊዜ